ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች መንጃ ፈቃድ ላላችሁ በሙሉ አስደሳች ህግ ወጥቷል። ዝርዝር መረጃውን እምነግራችሁ ነው የሚሆነው። በሌላ በኩል የአዲስ አበባ ከተማ አስተዳደር ሁሉም የንግድ ተቋማት እስከ 3 ሰዓት ተኩል ምሽት ድረስ እንዲሰሩ ያወጣው አስገዳጅ ደንብ ቁጥር 185/2017 ከባንኮች ተቃውሞ ቀርቦበታል። ይህንንም ዝርዝር መረጃውን እምነግራችሁ ነው የሚሆነው። በሌላ በኩል መንግስት ያወጣው የጎዳና ላይ ንግድን ለማስተዳደር ያወጣው ደንብ እንደዚሁ 5 ጊዜ ፈረቃ ወጥቶለታል። ዝርዝር ጉዳዮቹ ምንድናቸው የሚለውን አንድ በአንድ ምነግራችሁ ነው የሚሆነው። አብራችሁ እንድትቆዩና እነዚህን 3 የህግ መረጃዎች እንድትሰሟቸው እጋብዛችኋለሁ። የመንጃ ፈቃድ እድሳት እንግዲህ ከዚህ በፊት ሲሰጥ የነበረው የመንጃ ፈቃዱን የወሰደው ሰው ባለው የመታወቂያ አድራሻ ነበረ እድሳት የሚከናወንለት። አሁን ግን የመንጃ ፈቃድ እድሳቱ አገልግሎት በመታወቂያ አድራሻ ሳይገደብ በአቅራቢያው እንዲሰጥ ነው የተፈቀደው። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ከመጋቢት 24 ቀን 2017 ጀምሮ የመንጃ ፈቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ በአቅራቢያው እንዲሰጥ መፈቀዱን ነው ያስታወቀው። ስለዚህ የኮልፌ ቀራኒዮ ክፍለ ከተማ መታወቂያ ያለው ሰው እንደ በፊቱ ኮልፌ ላይ ብቻ አዲስ አይባልም። ሌላም ቃሊቲም፣ የካም፣ ቦሌም ሌሎች ቦታዎች ላይ ማደስ ይችላል ማለት ነው። እንደዚሁም ደግሞ የቦሌ ያለው ሌሎች ቦታዎች ላይ እንደፈለገው በፈለገው ቦታ ማደስ ይችላል እንጂ በመታወቂያ አድራሻው ሳይገደብ አገልግሎቱ እንደሚሰጥ ነው የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ከመጋቢት 24 ቀን 2017 ጀምሮ ይህንን አሰራር ተግባራዊ ያደረገው። እንግዲህ ባለስልጣኑ የአሽከርካሪ ዘርፍ አገልግሎቱን ቀልጣፋና ተደራሽ ለማድረግ ባደረኩት የሪፎርም ሂደት አካል የሆነውን ውሳኔ ተፈጻሚ እንዲሆን ይህን ውሳኔ ያስተላለፍኩት ብሏል። በመሆኑም እንግዲህ ያንዳንዱ ተገልጋይ በሚቀርበው ቅርንጫፍ ጤና ምርመራ ሰርቲፊኬት በመያዝ የመንጃ ፈቃድ እድሳቱን አገልግሎት ማግኘት ይችላል በሚል ነው ያስታወቀው። በሁለተኛ መረጃ እንግዲህ እንደምታስታውሱት የአዲስ አበባ ከተማ አስተዳደር እስከ 3 ሰዓት ተኩል ድረስ ማንኛውም የንግድ ተቋም እንደ አገልግሎት ሰጪ ሁሉም ተቋማት እስከ 3 ሰዓት ተኩል ድረስ ክፍት እንዲሆኑ የሚያስገድድ ደንብ አውጥቷል። ባንኮች ግን እስከ ምሽት 3 ሰዓት ተኩል ድረስ ክፍት እንዲሆኑ የሚያስገድደው ደንብ ከባንኮች አሰራር ጋር የማይጣጣም ነው ሲል ነው የባንኮች ማህበር ያስታወቀው። በአዲስ አበባ ከተማ አስተዳደር የወጣው ባንኮች እስከ ምሽት 3 ሰዓት ተኩል ድረስ አገልግሎት እንዲሰጡ የሚያስገድደው መመሪያ ከባንኮች አሰራር ጋር የማይጣጣም መሆኑን ነው ማህበሩ የገለጸው። ባንኮች በዘመናዊ ቴክኖሎጂ አጠቃቀም አማካኝነት የተለያዩ የባንክ አገልግሎቶችን ለደንበኞቻቸው በቀላሉ ማቅረብ እየቻሉ በመሆኑ የምሽት አገልግሎት አላስፈላጊና አግባብነት የሌለው መሆኑን ነው የባንኮች ማህበር ያስታወቀው። የባንኮች ማህበር ዋና ጸሐፊ አቶ ደምሰው ሞገስ እንደሚገልጹት ደንበኞች በፖስ ወይም ኤቲኤም ማሽኖች፣ በተንቀሳቃሽ ስልክ የባንክ መተግበሪያዎችና በኢንተርኔት ባንኪንግ አማካኝነት የሚፈልጉትን አገልግሎት ማግኘት ስለሚችሉ ባንኮች እስከ ምሽት ክፍት ሆነው መቆየት አለባቸው የሚለው ይህ አስገዳጅ መመሪያ ተገቢ አይደለም በባንኮች ላይ ብለዋል። በተጨማሪም ማህበሩ በፌዴራል መንግስት ስር ያሉ ተቋማትን የከተማ አስተዳደር በመመሪያ እንዲያስተዳድር የተሰጠው ስልጣን አግባብ እንዳልሆነና ይህ መመሪያ ከመውጣቱ በፊት የኢትዮጵያ ብሔራዊ ባንክ አስተያየቱን መጠየቅ እንደነበረበት ይገልጻሉ። በተለይም ይህ መመሪያ የባንኮችን የሥራ ባህሪ ያላገነዘበና ለባንኮችም ሆነ ለደንበኞች ደህንነት አስጊ ሊሆን የሚችል መሆኑን የገለጹት ዋና ጸሐፊው አቶ ደምሰው በምሽት የሚሰጥ የባንክ አገልግሎት ለዘርፉና ለሌሎች የደህንነት ስጋቶች ሊያጋልጥ እንደሚችል ነው የተናገሩት። እንደምታስታውሱት እንግዲህ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ ቁጥር 185/2017 የተሰኘ የትራንስፖርት አገልግሎትን ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድና አገልግሎት ሰጪ ተቋማት ደግሞ ምሽት 3 ሰዓት ተኩል ድረስ እንዲቆዩ የሚያስገድድ ደንብ ከየካቲት 29 2017 ጀምሮ ተግባራዊ ማድረጉ ይታወሳል። ወደ የተከበራችሁ ፕሮግራም ተከታታዮች ይህንን ደንብ በተመለከተም እንግዲህ ዝርዝር መረጃ ከዚህ በፊት ለእናንተ
አቅርቤ ነበረ እንደምታስታውሱት። ይህ ደንብ እንግዲህ ብዙ ተቃውሞዎችን እያስተናገደ ይገኛል። ከባንኮች ብቻ ሳይሆን ከግለሰብ ነጋዴዎች እንደዚሁም ከድርጅት አሁን ያለውን የሀገሪቱን ነባራዊ ሁኔታ ያላገናዘበ ነው በሚል ተቃውሞ ሲያቀርቡ፣ በመንግስት በኩል እንደዚሁም ደግሞ ይሄንን መመሪያ በሚደግፉ ሰዎች በኩል ደግሞ የከተማውን ኢኮኖሚ ለማንቀሳቀስ እንደዚሁም ደግሞ የአዲስ አበባ የሀገሪቱ መንግስት ዋና መቀመጫ ከተማ እንደመሆኗ እንደዚሁም ደግሞ የተለያዩ ዓለም አቀፍና እንደዚሁም የአፍሪካ የተለያዩ የዲፕሎማት መቀመጫዎች በመሆኗ የንግዱን እንቅስቃሴ የኢኮኖሚክ እንቅስቃሴውን ያሻሽላል። እንደዚሁም ደግሞ በምሽት ዜጎች የንግድ ስራ ማከናወን መስራት እና የኢኮኖሚክ እንቅስቃሴውን ያነቃቃል፣ ያለማምዳል በሚል እሳቤ ህግ የወጣ መሆኑን ነው እንግዲህ አዲስ አበባ ከተማ አስተዳደር ሲገልጽ የነበረው። እንግዲህ ባንኮችም እስከ ምሽት 3 ሰዓት ተኩል እንድንሰራ ማድረጋችን ዘርፉ ያለውን ልዩ ባህሪ ያላገናዘበ ነው በሚል ነው እንግዲህ በማህበራቸው በኩል ይህንን መግለጫ ያወጡት። ውድና የተከበራችሁ ፕሮግራም ተከታታዮች ወደ ሶስተኛው መረጃ ይሳልፍ። ባለፈው ለእናንተ እንዳደረስኩት እንግዲህ የጎዳና ላይ ንግድን ስርዓት ለማስያዝ መንግስት የአዲስ አበባ ከተማ አስተዳደር ደንብ አውጥቶ ነበረ። ይህንን ደንብ በዝርዝር ለእናንተ አቅርቤላችሁ ነበረ። እንግዲህ ይህንንም ተከትሎ የአዲስ አበባ ከተማ አስተዳደር መደበኛ ያልሆነን የጎዳና ላይ ንግድ ስራን ለማስያዝ ያወጣውን ደንብ ተከትሎ ንግዱ የሚካሄድበትን ሰዓት በተመለከተ በ5 ፈረቃ ከፋፍሎ ይፋ አድርጓል። በዚህ መሰረት እንግዲህ ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት የአትክልትና ፍራፍሬ እንዲሁም የአልባሳትና መጫሚያዎች ንግድ እንዲካሄድ ወስኗል። ከንጋቱ 1 ሰዓት እስከ ረፋዱ 3 ሰዓት ድረስ ደግሞ እንደ ብስኩት፣ ሻይ፣ ቡና፣ የታሸገ ውሃ እና ለስላሳ መጠጦች ያሉና ለቁርስ የሚሆኑ ቀለል ያሉ ምግቦች ንግድ እንዲካሄድ፣ የጫማ ጽዳት ወይም ሊስትሮ አገልግሎት በዚሁ ሰዓት እንዲካሄድ ነው ያወጣው የሰዓት ፈረቃውን። እንግዲህ እንደምትገነዘቡት ከንጋቱ 11 ሰዓት እስከ 1 ሰዓት አትክልትና ፍራፍሬ እንዲሁም የአልባሳት መጫሚያዎች ንግድ እንዲካሄድ፣ ከንጋቱ 1 ሰዓት እስከ ረፋዱ 3 ሰዓት ደግሞ ያው ሰዎች ቁርስ የሚበሉበትን ጊዜ ታሳቢ በማድረግ ከቤታቸው የሚወጡበት ወደ ስራ የሚሰማሩበትን ምክንያት በማድረግ ያን ታሳቢ በማድረግ ነው እንግዲህ ብስኩት፣ ሻይ፣ ቡና፣ የታሸገ ውሃ፣ ለስላሳ መጠጦች እና ለቁርስ የሚሆኑ ቀለል ያለ ምግቦች እንዲካሄዱ፣ እንደዚሁም ደግሞ የጫማ ጽዳት ወይም ሊስትሮ አገልግሎት በዚህ ሰዓት እንዲከናወን የተደረገው። ከረፋዱ 3 ሰዓት እስከ ቀኑ 6 ሰዓት ደግሞ የመጽሐፍት መጽሔቶችና ጋዜጦች ንግድ እንዲካሄድ ነው። ያው የሰዎችን እንቅስቃሴ ታሳቢ ባደረገ መልኩ ነው የሚመስለው እንግዲህ ፈረቃ የወጣው። ከቀኑ 6 ሰዓት እስከ 8 ሰዓት ደግሞ ቀለል ያሉ ምግቦች በመባል የሚታወቁት እንደ ኬክ፣ ብስኩት፣ ሻይ፣ ቡና፣ የታሸገ ውሃና ለስላሳ መጠጦች የምሳ ሰዓት አካባቢ ስለሆነ ያንን ታሳቢ ያደረገ ነው። እንግዲህ ከአመሻሽ 11 ሰዓት እስከ ምሽቱ 3 ሰዓት ተኩል ደግሞ ያው የተጠበሱ ምግቦች፣ ጁስ፣ ብስኩት፣ ኬክ፣ ሻይ፣ ቡና፣ የታሸገ ውሃና ለስላሳ መጠጦች እንዲሁም አልባሳትና መጫሚያዎች፣ ቀላል የኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያ ኮስሞቲክሶች ንግድ እንዲካሄድ የከተማ አስተዳደሩ መርሃ ግብር አውጥቷል። ይኸው እንግዲህ ከአመሻሽ 11 ሰዓት እስከ ምሽቱ 3 ሰዓት እነዚህ እንግዲህ ያው የመክሰስ ሰዓት ነው ወይም ደግሞ ሰዎች ራት የሚበሉበትም ሰዓት በመሆኑ ታስቦ ነው። እንደዚሁም የነ ቀለል ያሉ አልባሳቶች የሚሸጡበትም ቀለል ያለ ኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያዎችም በዛውም ሰው ከስራ ሲመለስ እንግዲህ ሸምቶ ወደ ቤቱ እንዲገባ ታሳቢ ያደረገ ይሆናል። መብላት የሚፈልገውም እንግዲህ እነዚህን ጁሶች፣ ብስኩቶች፣ የተጠበሱ ምግቦች፣ ቡና ምናምን ሌሎች ነገሮችም እንዲጠቀም ታሳቢ ያደረገ ይመስላል። ንግዱ የሚካሄድባቸው ቦታዎችም ወደፊት እንደሚለዩና ይፋ እንደሚደረጉ ነው የከተማ አስተዳደሩ ያሳወቀው። በአሁኑ ሰዓት እንግዲህ እንደነገርኳችሁ ፈረቃ ነው የወጣው፣ 5 ፈረቃ የሰዓት ፈረቃ። ንግዱ የሚካሄድባቸው ቦታዎች ደግሞ የት ነው የሚለውን እንግዲህ ተጠቃሚው አውቆ እንዲጠቀምና እንዲገለገል እንዲሸምት እንዲጠቀም ለማድረግ ደግሞ ወደፊት አስታውቃለሁ ብሏል። መደበኛ ያልሆነ የጎዳና ላይ ንግድ እንግዲህ መንግስት ኮንትሮባንድን ያበረታታል፣ ለትራፊክ መጨናነቅ እና አደጋ መንስኤ ይሆናል፣ እንዲሁም በህጋዊ ንግዱ ላይ ተጽዕኖ ያሳድራል በሚል በከተማው አስተዳደር ቁጥጥር እንዲደረግበት ሲመክር እንደነበረ ነው የታወሰው። ይህንንም የወጣ ዝርዝር ደንብ እንግዲህ ከዚህ በፊት ለእናንተ በዝርዝር ያቀረብኩላችሁ መሆኑ ይታወቃል። እነዚህን 3 የሆኑ ወሳኝ ህግና ህግ ነክ መረጃዎች ለእናንተ አቀረብኩላችሁ። በሌላም ጊዜ እንደዚህ በህይወታችሁ ሊጠቅሙ የሚችሉ የተጣሩ መረጃዎችን ለእናንተ ማቀርብላችሁ ነው የሚሆነው። አብራችሁ ስለነበራችሁና እነዚህን መረጃዎች ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ።